ለሷ ያለውን ነገር እኮ እግዚአብሔር እዛው ነው የሚያስቀምጠው። የእውነት ምንድነው አሁን ይሄን አንተ ከመጣ በኋላ ሊጣጣ ማያጣት ያ ኮርጊ 6 ነው የጠየቀሽ አስጠላ 6 ነው የጠየቀሽ 6 ነው የጠየቀሽ ያ እንትን ማድረግ ከቻልሽ ይሄን አሁን 2 ነው 4 ይቀርሻል 6 ነው የሚቀርሽ ጭራሽ ያ እንደዛ እና ምንድነው ግን ጆን ግን አይኔ ቆያን ኮንፊውዝ ጋይስ እሱ አይደለም ምንድነው ታዲያ ማን ነው ታዲያ እንትናዬ እሱ ከወጣ በኋላ ልጅቷ እንደዚህ መከሯ የሚበዛው ሪቺዬ አይ ቢሊቭ ዩ ጀስት ግን ሌላ ሰው ቦታውን እንዳይዝብሽ ብዬ ነው እሺ ከጀመርሽው ራስ እንድጨርሽው ብዬ ነው እሺ ያ ሌላ ሰው መቶ ከኋላ ከጀመረ ያ ሰው ቦታውን ይዘዋል ለዛ ብዬ ነው እሺ አዶናይ ነው ሁሌም የቤት ታሴራ ነው ግን ቤታ ከሚኖራት የሊያን የሆነ ሰው ሊያዘጋባት ነው ብላ ይኑላት እንደፈደፍ ነበር እንዴ ለራሷ አታረገውም ነበር እስኪ ዳጅ አሁን ነግራችሁ እኔ ምነግራችሁ እኮ ስለገባኝ ማለት እኔ ይሄንን አልኳ ስነግራችሁ ወይም ደግሞ ቀድማችሁ ነቅታችሁ ሊሆን ይችላል ወይም ደግሞ ተረርታችሁ ሊሆን ይችላል ወይም ደግሞ አብረን ደግሞ እንትን ምንለው ነገር አለ ጂሚዬ ቴንኪው ሉሉዬ እና አቅሙ ቢኖራት ለሊያይኑ ላይ ኤነርጂ ሉዝ ታረጋለች ዩቲክ ወሎዬዋ ሲጀምር ወሎዬዋ ብለሽ ሀገር ወክል ምይዘሽ እንዳትመጪ ትላንት የጻፍሽውን ታውቂያለሽ ለዛ ዛሴት ካሳ የሆነ ነገር አስገቢና ለቀሻለሁ ገብቶኛል ማን እንደሆነ ካሁን ለቃል ካሳ ትላንትና ፈለ ከፈትከው ይለከፈትሽው ዛሴት ካላሰባችሁ ሁሌ ማሸናፊ ናችሁ ያው ሲወደኛል ምንም አሁን 2.7 ሚሊዮን ፎሎወር የለኝም 1 ሚሊዮን ፎሎወር የለኝም ቲክቶክ ደስ የሚለው ምን እንደሆነ ታውቃላችሁ ደስ የሚለው ፕላትፎርሙ ከዩቲዩብ ትንሽ የሚለየው ዩቲዩብ 1000 ፎሎ እስተምትደርስ 4000 ሰዓት እስተምትሞላ እና ሞኔታይዝ ልከ ተቀባይነት እስተምታገኝ ድረስ ብር አይቆጥርልህ ቲክቶክ ግን ዛሬ አሁን ድሮ በ1000 በላይ ፎሎ ስታገኙ ነው ላይቭ የምትገቡት አይደል አሁን ግን ዝም ብሎ በመቶም በምንም ያስገባቸዋል ላይቭ ከገባ ሰዓት ጀምሮ ሰዎች በጊፍት በምን ሰፖርት ካረጉ ያንኑ በ1 ሚሊዮን የምታገኘውን ገቢ በ1000 በማይሞላው ማግኘት ይችላል ይሄ ጥሩ ፓርቱ ነው ከቲክቶክ እነዚያው ለጌመሮች ጥሩ ፓርቱ ይሄ ነው ገባች ዩቲዩብ ጊዜ ያስቆጥራል እንደዚህ ቀጥታ ስለ ብር ካሰብክ ቲክቶክ ግን ዛሬ በአዲስ ቲክቶክ ገብተ ላይ በገባ ቁጥር ያው በጊፍት በመናለ የሆነ ጥቅም የምታገኘው ያንን ጥቅም አታጣም ጃኒን ብሎክ ብታረጓት ዛሬ ይዛ ስትመጣ ሰዎች ሰፖርት የሚያርጓትን ያንን አታጣም 1 ሚሊዮን 3 ሚሊዮን ሰው አለ የሰው ዘርዬ ወይኔ አንዱን ጋለሪ ሞላች የሰው ዘርዬ ቴንኪው እሺ ቴንኪው ቦጣ ይተካ ደብሊው በሉልኝ የሰውዬ ያ እና ዛሬ በትገባ 4 ሚሊዮን እና 5 ሚሊዮን ፎሎ ያለው ሰው አለ 5 ሚሊዮን ቁጭ ብሎ የሚያየው ሰው አለ የለም እኮ ቢበዛ 2000 ሰው 3000 ሰው ነው የሚያይ አይደል 2000 ወይ 3000 ሰው ነው የሚያይ 10 ሚሊዮን ቁጭ ብሎ አዲስም አካውንት ይዛ ስትሄድ አንበሳም ከሰጣት አንበሳውን ይሰጣታል ቲክቶክ ያው የሚቆርጠውን ቆርጦ 1 ሚሊዮኑንም ይዛ ብትገባ አንበሳ ሲሰጥ የሚቆርጠው ያንኑ ነው ቶማስ ሰላም ብያለሁ ገባ ቲክቶክ ይሄ ጥሩ አድቫይ እንትን አለው ያለ እድል አለው ማለት ጥሩ እንትኖች ነው ፕላትፎርሙ ከዩቲዩብ ትንሽ የሚለይበት ዩቲዩብ ደግሞ ዘ ቤስት የሆነው ደግሞ እንደ ቲክቶክ ዝም ብሎ ማንንም እንትን ሲያርግ ምናምን እንትን የሚያርግባ አይደለም ድሮ ቶሎ እርምጃ ወስድባል አሁን ግን ይጠይቃል ምን ይላል ምናምን በጣም መጻጻፍ አለበት እንደገና ደግሞ በቪው ነው የሚከፍል በቪው እንደ ዩቲዩብ የሚከፍል ካምፓኒ የለም
ሱፐር ቻትም አለ ልክ እንደዚህ ጊፍት እንደሚላከው እሱንም በሰፖርት ያደርገዋል። እንደገና በቪው ማስታወቂያ ይከፍላል። ለምን እሱ ለሚከፍል ባንተው ከማስታወቂያ ድርጅት እየወሰደ ነው። ዛሴ ይሄ ነው ዲፈረንት እንትናቸው። ኢዚ ወይ ሜክ ለማድረግ ቲክቶክ ኦኬ ነው። ለአዲስ ገቢዎችም ይሄን ያህል ማሟላት አለባቸው የሚለው እንትን ነገር የለም። እኔ እንኳን አሁን ከመጣኝ ከተረዳሁት ማለት ነው። ገባችሁ? ዛሴ ቢበዛ የሚሰጣቸው የጋለሪ የእንትኖች ቁጥር ብቻ ነው እያነሰና ወይ የሚጨምረው። ጋለሪ ላይ አንበሳ ካልሰጠ ሰዎች ዝም ብሎ አንበሳ ሊሰጡኝ ይችላል። ዩ ሜክ ሴም ሺት። ግን ይሄን ያህል ጃኒል እንደዚህ መከታተል የእሷ ሪስክ ወደ እናንተ የሚገባ የሚመስላችሁ በጣም ይገርማል። እግዚአብሔር ያዘዘልን ከእሳተ ጎመራ ይሰጣል ጋይስ፣ ከእሳተ ጎመራ። አንድ ሰው እንደዚህ ስትፈታተኑት ደግሞ የመጨረሻ ስሜቱ ጨካኝ ልታረጉት ትችላላችሁ። እጁ ስክሪፕቶ አንስቶ መጻፍ ቢያቅተው ገጀራ መያዝ ያቅተው። እሺ እና ጆን የሷ ህይወት ሲወድቅ አንተ ጋር የምትመጣ ስለሚመስል ነው ወይስ ኢዋት ስትለማመጠኝ የሚለውን ዘፈን ለህዝብ ለመጋበዝ ፈልገ ነው? አይ በቃ ለምን አትረሳት? በቃ ለምን አትተዋት? ማለት ሌሎቻችሁም ሌላ ሰዎችም ካላችሁ ጃኒን 1 አመት ከሚዲያ አጥፍታችኋት አባንት ብትሰጣችሁ አባንት ታውቃላችሁ? አባንት ምንድን ነው የሚባለው? በሐረር አባንት ይባላል። አባንት ብትሰጣችሁ አባንት ማለት ሩጫ ሰዎች ሊሮጡ ከዚህ የሚጀምሩ ከሆነ አንድ በጣም የማይሮጥ ሰው ከዚህ ጋር ጀምር የሚባላል አይደል? ምን ነው የሚባለው? አባንት ይባላል። እዚህ ጋር ሁሉ ሰው ተደርድሮ ሩጫ የሚጀምረው ከዚህ ጋር እና የሆነ ሰው በጣም ስለማይሮጥ ስለሚባል ከዚህ ጋር እንዲጀምር የሚደረገው እሱ አባንት ይባላል። እኔ አላውቅም። በሌላ እድል አይደለም አባንት እና እሱ ጃኒ 1 አመት ሙሉ ኮማ ውስጥ ብትቀመጥ እንደዚህ ልንገራችሁ፣ ኮማ ውስጥ ብትቀመጥ ኮማ ውስጥ ቁጭ ብላ ምንም እንቅስቃሴ ብታቆም እሷ አሁን በዚህ እድሜ የደረሰችበት ላይ መድረስ አትችልም። እውነት አትችሉም። አዳሜ ዞር ስትል ሽንት ቤት የሚታይበት የጥርስ መፋቃ የጥርስ የወለቀ ቁጭ የሚሉላ ገና አስታውን ያለህበት ነው በእድሜ በቂጽ ሆነ። እሷ ግን በ22 አመት ለሷም ለእናቷም ቤት ሰርታ የቤተሰብ ኃላፊ የሆነች ልጅ ናት። ጃኒ እንቅስቃሴ አቁሜያለሁ ብላ ኮማ ውስጥ እንደዚህ ብትገባ 1 አመት እድል ብትሰጣችሁ አደርሱባት። ለምን ነው የምትደክሙት? ለሷ አንበሳ ሊሰጥ ያለ ሰው እጁን ብልትልት አድርጎ መጥቶ ለአንተ አይሰጥም። እንደ ሀበሻ ግን ቅንቅናምና ምቀኛ አለ ጋይስ። እንደ ሀበሻ ቅንቅናም ፎከቲያም አለ ጋይስ። እንደ ሀበሻ ሚዲያ ላይ የሚቀናና አለ ጋይስ። ሲያስጠላ ግን የሀበሻ ባህሪ አይታችኋል። በሀበሻ ኮሚኒቲ ብቻ ነው የፎሎ እና የሰብስክራይብ ችግር ራሱ ያለው። የሀበሻ ኮሚኒቲ ብቻ ነው ፎሎ ሰብስክራይብ ችግር ያለው። አንድ ቻይና ዩቲዩብ ወይ ቻናል ይክፈት መቼ 10 ሚሊዮን እንደሚገባ ታውቁም? 1 ሚሊዮን ለሀበሻ ነው እኮ ብርቅ። ለቻይና ለሌላ ዜጋ 10 ሚሊዮን 20 ሚሊዮን ምናምን። አሁን ለምሳሌ አሸው ስፒድን አይታችሁታል? 15 ቀን ነው አፍሪካ ላይ ውሎ የነበረው 2.5 ሚሊዮን ነው ፎሎ ሰብስክራይብ ያገኘው። አይታችሁታል? 2.7 ሚሊዮን። አሸው ስፒድን ማውቀው እኔ በ17,000 ሚሊዮን በ17 ሚሊዮን ነው ማውቀው ልጄ ሲያሳይ። ከዛና ሀገር እየዞረ ነበር ያሳይኝ ኤሲያ ምናምን ሄዶ
ከዛን ሀገሩን ለማየት ስል አየው ነበር እሱን አይደል እያየሁት ነው አሁን ስንት 50 ምናምን ነው ምንም የምትሉት እንደዛ ብቻ ለአበሻስ ወይ 10,000 ሰጠህና ወይ 30,000 ፎሎ ይሰጠህና እናንሳ የሚል ደግሞ ማህበር ይመሰርታል ፎሎዋን እናንሳ ሰብስክራይቧን እናንሳ እናዘጋባት የመጨረሻ የማዛጋታቸው የሚሆኑ የመጨረሻ የመጀመሪያ ሲሉ ማዛጋት ነው ትዝ የሚላቸው ግርም ነው የሚለኝ ለዛም እኮ ትልቅ ነገር ሰጥተው ቢሆን ኦኬ ነው በ20,000 እና በ10,000 በ7,000 በ8,000 ፎሎ እና ሰብስክራይብ ሰጠህና እናዘጋ እናንሳ ይላሉ እና ግርም ምን ቢሉ ይለኛ ልጆች ሲጀመር እናንሳና እናዘጋ ከሚል እኔ አልሰጠህም ራሱ ዘሴት እናዘጋ ሰው ቁጭ ብሎ እየሰራ እንኳን ስራው ላይ እንኳን እየዘጋበኩ የህልውና ጉዳይ ይላል ፎር ኖ ሴንስ እንቅልፍ ታጣለህ ቻተር ወይ ምናምኖች ናቸው እኮ እንደዚህ እንቅልፍ የሚያጡ እነሱ ለማዘጋት እንቅልፍ ያጣሉ ማዘጋት ለእናንተ ቢዝነስ ይሰጣችኋል ስራችሁ ከሆነ ኦኬ ኢትስ ራይት ሂዱበት ስራ ነው ስራ ይናቅ ጃኒ ዛሬ በሆነ አካውንት ብትገባ ያንኑ ብር ነው ሜካርጋ የምትወጣው 10 ሚሊዮንም ቢኖራት በያንኑ ብር ነው ያው ጊፍት ሊሰጣት ያለ ሰው ነው የሚሰጣት ቲክቶክ እድል አለው ከተለየው እኔ ከማውቀው ከዩቲዩብ አፕ ማለት ያ ዛሬ የሆነ አካውንት ገባች በምን እንደሆነች አላውቅም ግን ያንኑ ይኸው አንበሳ ድምጽ እየሰማው ነው የሆነ ብርቅ ብሉቅ ብድቅ የሚል ነገር እየሰማው ነው ያ ማለት አዲስ ስለሆነች ምንም የሚወስድባት የበለጠ ተቆራጭ የለውም ቲክቶክ This is not fair guys ጆን ዳንኤል ተዋት ልጅቷን በእናት ተዋት የሆነ ስለ እናት ስትላት ተዋት በቃ ተወዳታለህ እናትህ አትውደዳት ዝም ብለህ እንደ እናታችሁ እናንተን ለመውለድ ወይም ደግሞ እናንተን ለማሳደግ የከፈለችው መስዋዕትነት የለም እናንተን ለማሳደግ የከፈለችው መስዋዕት የለም ማለት ሁሉ ነገር ባልጋልጋ የሀብታም ሚስት ነበረች አባት ትግራይ ስለነበረ ያኔ የኦሮሞ የአማራ ቆለጥ ላይ ኮዳ ያንጠለጠለ ብር ያመጣ ነበር ለዛ ነው ውጣ ውረድ አላየችም የናት ውጣ ውረድ ስላላየ ነው ያልገባ አሁን በእናት ነው የምትጠራው እኮ አሁን በእናት እኮ መጠራ ጆን ድሪባ ሆንክ እኮ ስም ጆን ድሪባ ጊዜ ነው እንጂ አሁን ነገ ጉራጌ ሀገር ይገዛል ነገ ምን ብለህ ስምን ልታወጣል ነገ ከነገ ደግሞ አማራ ይገዛል ምን ልታረገው ነው ስምን ያኔ ጆን ሀጎስ ነበርክ አሁንስ ጆን ድሪባ እውነት ከዛ ተናኩኝ እንደሆነ ነው ያለው ሲል ያ ዱፌ ጂራ ያ ጆሌ ቢሬ ጋንምኒ መዝታው እንኳን ማንንም አይነካኝም የሚለው እንኳን በኦሮምኛ ዘፈን ሆነ አይደል በጣም ያስተዛዝባል ፖለቲካ ውስጥ ገብቶ ማንንም ጤነኛ እንዳልሆነ ታውቃለህ ለዛም ለሚዲያ ሰው እንኳን ለሚዲያ ሰው እሺ የአርሲን ውሃ ካወጣው በኋላ ሰው ሁላ ጠመደን ብለ የኦሮሞ ልጆች ከጎን እንዲሆኑ የተናገርከው ነገር ያልሰማን ወይ ያልገባን መስሏል ገብቷል ያ ኦሮሞ ፍሮም ቴሙና ኦሮሞ ፍሮም ቦረና መለየት የሚያቀተን ሰዎች አይደለም እሺ እንዴ እኔን ለመጣል የምትፈልጉ ሰዎች መቼም አልወድቅም ብሎ ዱላ ይዞ የለም ሽመል ይሏል ሰላሌና ሽመል ይዞ ያጆሌቴኛ ሄዬ አከሲታቴ ወዮ አከነቱቴ እንዴ ግዴታ
እንኳ ማንም ሰዓት ወደ ነበርኩበት ወደ እስር ቤት አትመልሱልኝም ለማለት በኦሮምኛ ዘፈን እኮ ባክግራውንድ ወይ ነው ሳውንድ ትራክ መሆን የለበትም። you can just መልእክት መናገር ትችላለህ እኮ ጆን ዳንኤል። አንተ ፎርጂድ ኦሮሞ ሆነ በእናት እንደ አህያ ለመጠራት የምትጥሩ አይደለም። እኛ ሰላሌዎቹ እንኳን አናቀራራም፣ ስለ ሰው ነው የምናወራው። ገብቷል? እኛ ታደሰ ብሩ እንኳን አናቀራራም፣ ስለ ሰው ነው እዚህ ጋር የምንቆመው።